በኢትዮጵያ ከዚህ ቀደም ከውጪ በከፍተኛ ውጭ ምንዛሬ ገቡ የነበሩ ምርቶችን በሀገር ውስጥ በመተካት በኩል አበረታች ውጤት እየተመዘገበ ይገኛል። እንደ ኮሪደር ልማት የመሳሰሉ ግዙፍ የመሰረተ ልማት ስራዎች ደግሞ እነዚህ ተኪ ምርቶች ጥቅም ላይ ውለው እንድንመለከት እድልን እየፈጠረ ይገኛል። ባልደረባችን ሳምሶን ገድሉ በፋይበር የሚሰሩ የህፃናት የሜዳ ላይ መጫወቻ ምርቶችን በሀገር ውስጥ በሚያመርት ተቋም ተገኝቶ የሚከተለውን አሰናድቷል። ዝርዝሩን ከባለ ታሪኩ አንደበት አብረን እንከታተል። ስሜ ቴዎድሮስ በቀለ ይባላል። መላ ፕሮዳክት ዴቨሎፕመንት መስራችና ባለቤት ነኝ። መላ ፕሮዳክት ዴቨሎፕመንት ላለፉት 10 ዓመታት ከማኑፋክቸሪንግ ጋር ከፕሮዳክት ዴቨሎፕመንት ጋር የተያያዙ ስራዎች እየሰራ ይገኛል። ፕሌግራውንድ ኢኩዊፕመንት የተባለው ሴክተር ላይ ላለፉት 2 ዓመታት ነው በጣም ፎከስ አድርገን መስራት የጀመርነው። ሐሳቡ የመጣው እኛ የተለያዩ ፋይበር ግላስ ፕሮዳክቶች በፊትም እንሰራ ነበር። ብዙ አይነት የፋይበር ግላስ ውጤቶች እንሰራ ነበር። ወደዚህ ወደ ፕሌግራውንድ ኢኩዊፕመንት በጣም እንድንሳብ ያደረጉን ትምህርት ቤቶች አካባቢ ያለው እጥረት ነውና የተወሰኑ ትምህርት ቤቶች ኮሚኒኬት አደረጉን። ከዛ ስናይ ማርኬት ጋፕ አለ። ለምን ፍላጎቱ ካለ በደንብ አንሰራም ብለን ሞልዶችን ዲዛይን አድርገን በቂ ዝግጅት አድርገን አስፈላጊውን ኢንቨስትመንት መድበን በቂ የሰው ኃይል ፕሮፌሽናል የሰው ኃይል አደራጅተን ወደ ስራ መግባት ቻልን ማለት ነው። እንግዲህ ድርጅቱ ባለፉት 2 ዓመታት ከ50 በሚበልጡ ቋሚና ጊዜያዊ ሰራተኞች የስራ ዕድል መፍጠር ችሏል። ምርቶቻችን ከፋይበር ግላስ የተሰሩ ከመሆናቸው ጋር ተያይዞ የአፍሪካን ከፍተኛ ሙቀት የመቋቋም ብቃታቸው እና ዲዩሬቢሊቲያቸው ከፍተኛ ነው። ከ15 እስከ 20 ዓመት ሊያገለግሉ የሚችሉ ምርቶች ናቸው። ፕላስቲክ ኢምፖርቶች ደግሞ ያው የአፍሪካን ክላይሜት ተቋቁመው የመቆየት እድላቸው ዝቅተኛ ነውና እዛ ኢምፖርት ሰብስቲቱሽን ላይ ነው ከፍተኛ ስራ የሰራ ነው ማለት ይቻላል። የኮሪደር ልማቱ ብዙ መልካም አጋጣሚ ነው የፈጠረልን። አብዛኞች ኮሪደር ልማት ላይ የሚሰሩ ኮንትራክተሮች ኢምፖርት ከምናደርግ ሎካል ምርት አለ ከረንሲ እናድናለን በሚል በመወሰን ከኛ አብዛኞቹ ኮንትራክተሮች ኮሪደር ልማት ላይ የሚሰሩ የኛን ምርቶች ወስደው ይጠቀማሉ። ያው አብረን እንሰራለን። ተከላ ገጠማ አብዛኛውን ኦልሞስት ፕሌግራውንድ ኢኩዊፕመንት ፓርቱን እንደ ሰብ ኮንትራክት ሰጥተውን ብዙ ሳይቶች ላይ በሁሉም የአዲስ አበባ ማዕዘናት በጥራትና በብቃት ሰርተን ገጥመን ያስረከብንበት ትልቁ ቻሌንጃችን የስራ ቦታ ነው። የስራ ቦታ ተከራይተን ነው የምንሰራው። ምርቶቹ በባህሪያቸው በጣም ትልልቅ ስለሆኑ በጣም ሰፋፊ ስፔስ ነው የሚያስፈልገው ማለት ነው። የተለያዩ ብራንቾች ወርክሾፕ አድርገን 3-4 ወርክሾፖች ናቸው በተለያዩ ቦታዎች ያሉን። ከአንድ ወርክሾፕ ወደ አንድ ወርክሾፕ ራሱ ማጓጓዙ ሞቢሊቲው ብዙ ዋጋ እያስከፈለን ያለውና የስራ ቦታ ነው አንዱ ትልቁ ቻሌንጃችን። እሱን ያው መፍትሄ ለመፈለግ አንዳንድ ጥረቶች እያደረግን እንገኛለን። ወደፊት የስራ ቦታ ችግር ሲቀረፍልን የስራው ባህሪ ሌቨር ኢንቴንሲቭ በሰው ኃይል የሚሰራ ከመሆኑ አንፃር ብዙ የሰው ኃይል መቅጠር የምንችልበት እድል እናመቻቻለን። ቪዥናችን እንግዲህ ከኢትዮጵያ ማርኬት አልፎ አፍሪካ ሀገሮችን ጭምር መድረስ የሚል ራዕይ ይዘን እየተንቀሳቀስ ስለሆነ ያን ራዕይ ሁሉ ለማሳካት አንዱ ተግዳሮታችን የስራ ቦታው ችግር ቢቀረፍልን ብዙ ነገር ማድረግ እንችላለን። ፕሌግራውንድ ኢኩዊፕመንት ይሄ መጫወቻ እቃዎች የምንለው ዝም ብሎ መጫወቻ አይደለም።
ዩኤን ቻርተር ላይ ራሱ ለልጆች ፕሌይግራውንድ ቅንጦት ሳይሆን መብት ነው ይላል። ፕሌይግራውንድ is not a privilege, it's a right የሚል እንትን አንቀጽ ስላለ ከልጆች ዴቨሎፕመንት ጋር እድገት ጋር በጣም ከፍተኛ የሆነ ቁርኝት አለው። እኛ ኢንቨስት እያደረግን ያለነው ስራ ፈጠራና እንትን ላይ ብቻ ሳይሆን ለርኒንግ ላይ ቻይልድ ዴቨሎፕመንት ላይ ኦኬ ቻይልድ የሚባለው እንደው ከ3 ዓመት እስከ 12 ዓመት ያለውን እድሜ እንኳን ብንይዝ የነሱ ዴቨሎፕመንት ላይ ጭምር ነው ኢንቨስት እያደረግን ያለነው ብለን እናምናለን። ለራሳችንም ለአገርም ብዙ ነገር አስተዋጽኦ ማድረግ እንችላለን ብለን እናስባለን።